السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. دانا الحمد لله. እና እኔ ጥያቄ ነበረኝ። እሺ ጥያቄው ሁለት ጥያቄ ነው። አንዱ ባሏ ሳይፈቅድ ጥንስ ማውረድ ሴት ልጅ ይፈቀድላታል ወይስ አይፈቀድም? እስላም ውስጥ ቢፈቅድም ባይፈቅድም አይቻልም። ማን ፈቃጅ አደረገ? በዚህ ላይ ባል መፍቀድ ምናምን ስልጣን የለም። ጽንስን ማስወረድ አይቻልም፣ ምናልባት በምክንያት ካልሆነ በስተቀር። አንደኛው ምክንያት ምንድነው? ልጇ አካለ ጎደሎ ከሆነ ለምሳሌ ጭንቅላት የለውም ከተባለ ሁለትና ከዚያ በላይ ዶክተሮች አይተው ይህ ልጅ በጣም መኖር የማይችል ከሆነ የዛኔ ማስወረድ ይችላሉ። ወይንም ለህይወቷ አስጊ ከሆነ እቺ ልጅ ጽንሱን መቆጣጠር አትችልም፣ ህይወቷ ያልፋል ብለው ሁለትና ከዚያ በላይ ዶክተሮች ይህን ካረጋገጡ የዛኔ ከእርሷ በላይ ይሆናል። ካልሆነ ግን ስለተጣሉ ብቻ ወይንም ስላልተስማሙ ወይንም ማሳደጊያ የለንም በማለት ምናምን እንደዚህ ጽንስ ለማስወረድ አይቻልም፣ አይፈቀድም። ሰርቶ ማሳደግ አለብን ልጁን። ለምን ሲቀጥል ነሕኑ ነርዝቁኩም ወኢያሁም ብሏል። እነርሱንም እናንተንም የምለግሳችሁ እኔ ነኝ ብሏል። በሪዝቅ ማጣት ምክንያት ነው እንጂ ልጁን ማስወረድ አይቻልም። ባለመግባባት በመጣላት ምናምን በመፋታት ብቻ ምክንያት ብለው ማስወረድ አይቻልም። እሺ ሌላው ሶስተኛ ምንድነው? ተደፍራ ከሆነ ልጅቱ ነው። ልጅቱ ተደፍራ ከሆነ ያለ ፍላጎቷ የዛኔ 4 ወር እስካልሞላ ድረስ ያንን ችግር አይኖርም። ከዚያ ውጭ በተገለጡት ምክንያቶች ባለመግባባት፣ ሪዝቅ በማጣት መፋታት ምናምን እያሉ ይህ አይሆንም። እሺ ኦኬ። ሁለተኛው ጥያቄ አንድን ሰው ሙስሊም መሆኑን እየታወቀ እየሰገደ እየታየ አንተ ካፊር ነህ ወይንም ሙስሊም አይደለህ ብሎ መስደብ ወንጀል ውስጥ አይከትም? قال النبي صلى الله عليه وسلم من قال لأخيه المسلم يا كافر فقد باء بأحدهما إن كان فيه وإلا حار عليه كما قال النبي صلى الله عليه وسلم ሙስሊም ወንድሙን አንተ ካፊር ያለ ሰው ወይንም አንተ ከሃዲ ያለ ሰው ከሁለት አንዳቸው ላይ ይሄ ሁክም አርፎባቸው ካለበት በዚያ ሰው ላይ ከሌለበት ይህ ወንጀል በእርሱ ላይ ይመለሳል ወንጀላው ብለው ተናግረዋል። በጣም ከባድ ወንጀል ነው። በጣም ከባድ ወንጀል ነው አንድ ሙስሊም ባልዋለበት ውሏል ብሎ እርሱን ማክፈር። ስለዚህ ያ ሰው ካፊር ካልሆነ ይህ ወንጀላው ወደ እርሱ ይመለስበታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ግልጽ ሆኖልኛል። ሹክራን። እድሜ ይስጥክ፣ ረጅም እድሜ ይስጥክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነህ? ደህና ነኝ አልሐምዱሊላህ። አይነህ ተሻለ? አልሐምዱሊላህ ማሻአላህ። እሺ እሱ የኔ ጥያቄ ከትዳር ጋር የተያያዘ ነው እና እኔ ልጆች አሉ ይባል ያኔ እሱ ማለት ነው ከኔ ጋር ምንም እንትን የለውም። ያኔ ወላሂ ሐቅ የሚባል ነገር ምንም ነገር አያውቅም። ሁሉ ጊዜ ዝም ብሎ ያኮርፋል። ከኮረፍክ 3 ወር 2 ወር ዝም ብሎ ያኮርፋል ማለት ነው። ይሄ ነገር ፍች መጠየቅ እንዴት ይታያል በሸሪዓ ማለት ነው? ያለምንም ምክንያት ነው የሚያኮርፍሽ? ምንም ነገር ይሄ ነው አይልም። ዝም ብሎ ያኮርፋል። ለምን ታኮርፋለህ ሲባል አንቺ ልጆቹን አታይም ይላል። ልጆቹን አታያቸውም ይላል። ልጆቹ ደግሞ ያሉት እኔው ጋር ነው ያሉት። እኔ ነኝ የምንከባከባቸው። እሱ ስራ ይሰራል። በቃ ወላሂ ይሄ ነው የሚናገረው። ሌላ ነገር የሚናገረው ነገር የለም ማለት ነው። በዛ ላይ ደግሞ እኔ የጤና ችግር አለብኝ። በዚህም ሰበብ ይሁን እኔ አላህ ወአለም አላህ ነው የሚያውቀው። ውስጡን ዝም ብሎ ያኮርፋል ማለት ነው። እና ኒካ ያኔሽ ፍች መጠየቅ በሸሪዓ እንዴት ይታያል? እሱ ብቻ ነው የምፈልገው እኔ። ወደ ፍች ከመሄዳችሁ በፊት ሽማግሌ በመካከላችሁ ገብቶ ጉዳዩን አይቶት ያውቃል? ችግራችሁ ሆናችሁ ብዙ ጊዜ ወላሂ ብዙ ጊዜ ሽማግሌ ሲቀርቧል። ምንም የሚናገረው ነገር የለም። ሰው ሲናገረው አንገቱን ነው ወደታች የሚደፋው። እንደዚህ ነው ብሎ የሚናገረው ነገር የለም እሱ ማለት ነው። ያለነው ደግሞ በሰው ሀገር ላይ ነው። እኔ ደግሞ በሽተኛም ነኝ። እንደዚህም ደግሞ ሁሌ ሲያኮርፍ እኔም ስናደድ የብስ እያመመኝ ነው ማለት ነው። እሺ ባል ሚስቱን ማኩረፍ አይፈቀድለትም እንደ እስላም። ነቢያችን ሰለላሁ ዐለይሂ ወሰለም ላ የህጁር አሐዱኩም አኻሁ ፈውቀ ሰላስ አሉ። አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፍ አሉ። ምናልባት አሳማኝ የሆነ ጉዳይ ካለ በዛ ከተባለ 3 ቀን ከዚያ በላይ ማኩረፍ ሐራም ነው፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም መጥቶ የሆነ ሰው ጠየቃቸው። እህት አንድ ሚት አድርግ
አዳምጪ። ነቢዩ ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጥቶ ጠየቃቸው፣ ያ ረሱለላህ هل لزوجاتنا علينا حقه؟ فقال له النبي صلى الله عليه وسلم نعم، أن تطعمها إذا طعمت، تكسوها إذا اكتسيت، ولا تضرب الوجه ولا تقبه، وألا تهجرها إلا في البيت. ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቀ ሰውየው፣ አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ ሐቅ አላቸው መብት አላቸው ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ አላቸው እንጂ አሉት። ከእነዚያም መካከል አንደኛ ምን አሉት? ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። እንዳው በጥቅሉ አስቤዛ አንተን የሚመለከተው ነው። ካገባባት ጊዜ ጀምሮ እስከ አብረው እስከኖሩበት ዘመን ድረስ ሙሉ ወጪ ባልና የሚመለከተው በኢስላም 5 ሳንቲም እሷን አይመለከትም። ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። ሙሉ ወጪ እሱ ነው የሚመለከተው። ሚስት የፈለገ ሚሊዮነር ቢሊዮነር ብትሆን ለቤት 5 ሳንቲም ማውጣት ግዴታ የለባትም። ይወጣቻል። ከዚያ በኋላ ቀጥለው ምን አሉት? ወላ ተቀቢህ አሉት። የምትሰራውንም ስራ ሆነ እርሷንም እንዳታጥላላት አሉት። ይህ አንደኛው ሐቋ ነው። ሚስት የሆነ ጊዜ ላይ ፏ ብትን ልትልለት ትችላለች። የዛኔ ወዳሃት አወድሰሃት አሞካሽታት ምናምን ደግሞ ከኮሽና ስትወጣ አሮጌ ልብስ ወይም ቆሻሻ ልብስ ለብሳ ልታያት ትችላለህ። የዛኔ አደራ እንዳታረክሳት አሉ። የዛኔ እንዳታጥላላት። ገብታችኋል? እሷንም ሆነ የምትሰራውንም ስራ ማጥላላት አይቻልም አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምግብ ሲቀርብላቸው አያጥላሉም ነበር። አቡ ሁረይራ ረዲየላሁ ዐንሁ ሲናገር ምን አለ? ማ ዓበ ረሱሉላሂ ሰለላሁ ዐለይሂ ወሰለም ጠዓመን ቀጥ ኢን እሽተሃሁ አከለህ ወኢን ከሪሀሁ ተረከህ። ነቢዩ ሰለላሁ ዐለይሂ ወሰለም ምግብ ቀርቦላቸው አነውረው ወይንም አጥላልተው አያውቁም። ከተመቻቸው ይበሉታል፣ ካልተመቻቸው ይተውታል አለ። እኔና ጥቅም ምንድን አንተው ምንድነው ይሄ ምግብ እያለ ያጥላላል አይደለ? አንቺ ምንድነው ሰርተሽ ያቀረብሽው? ይሄ ክልክል ነው በኢስላም። አንተ ያቀረብከውን ነው የምትሰራለህ። ሚስትህ ጥሩ ነገር እንዲቀርብልህ ከፈለግ ጥሩ ነገር ያቅርብላት። ይታችኋል። ያንን የሰራችውን ነገር ማጥላላት ተገቢ አይደለም። እና ታዲያ እርማት መስጠት አይቻልም ወይ ከተባለ ይቻላል። ነገር ግን ስርዓት ባለው መልኩ አደብ ባለው መልኩ ጨው አንሶ ከሆነ ውዴ ይሄ ጨው ዛሬ እንዴት ነው አንሷል ምናምን የሆነ ጨዋታን በተላበሰ መንገድ በተለይ እሷን በማያስከፋ መንገድ በእንደዚያ ነው መናገር ያለበት። ጨው በስቶ ከሆነ ልክ እንዲሁ ዛሬ እንዴት ነው ዶቢ ነበርሽ ዳፍቴራ ነበርሽ እንዴት እላታለሁ። በዛው ጨዋታና ቀልድም ይሆናል። ጨው በስቷል ማለት ነው። እሷም ታዲያ የገባት መሆን አለባት። ያንን የምትረዳ መሆን አለባት። አንዱ ይባላል ልክ እንደዚህ መስኮት አይታችኋል? ቆይ ላሳያችሁ። አዙር የቤቱ በር ልክ እንደዚህ መስኮት ነው እና ምንድን ነው መስታወት ነው። ከዚያ በኋላ ልክ መስኮቱ ቆሽሿል፣ አቧራ ምናምን እንደዚህ ለብሷል። በክፉ ሊያስቀይማት አንቺ እንዲህ እስከሚሆን ድረስ የት ነው ያለሽው? ቤት ውስጥ የለሽም እንዲህ ብሎ አላመናጨቃትም ሚስቱን። በቃ ደስ በሚል ሙድ ነገራት። ምን ያደረገ ሰውየው? መስተዋቱ ጭራሽ አቧራ ከመልበሱ የተነሳ ጽሑፍ ያስጽፋል። እወድሻለሁ ብሎ ጽፎላት ወደ ስራ ወጣና ሄዳ ልክ ከወጣ በኋላ እሷም ታየውና እኔም እወድሃለሁ ብላ ከታች ጽፋ ጠበቀችው። ማታ ላይ እሱ ቆሽሿል አጽጅው እስከ ማስጻፍ ድረስ ደርሷል ቤቱ አቧራ ለብሶ እያላት ነው። እሷ ግን አልገባትም። እኔም እወድሃለሁ ይሄን ወድ ብላ ከታች ጽፋ ጠበቀችው። ልክ ማታ ሲመጣ እንደዛ አትኑ ነው ሴቶች፣ እንደዛ አትኑ። የገባች መሆን አለባቸው። የአራዳ ልጆች መሆን አለባቸው። እና ልክ እንዲህ አይነት ባል ይሁን በቃ በሙድ ተናገሩ። አጭር ህይወት ለምትኖር ሚስትህን አትስደባት፣ ዝቅ አታድርጋት፣ አታንቋሻት። በተለይ ከሰው ፊት አንዳንዱ ይሰድባታል። ይህ ተገቢ አይደለም። ማስደሰት ባትችል አታስከፋት። ስለዚህ ሚስት ለአጭር ህይወት ብላችሁ አንዱ ሌላውን ማስደሰት እንጂ ያለበት የሆነ የማያልፍ ቃል ይናገራታል። አንዳንዱ አንቺ እንዲህ አንቺ እንዲህ የተገቢ አይደለም። አሊ ብን አቢ ጣሊብ ረዲየላሁ አንሁ ከሚስቱ ጋር በሚኖር ጊዜ ከፋጢማ ጋር ካልተግባቡ ከቤት ወጣ ብሎ ይሄድ ነበር። እዛው አይነዛነዛትም ነበር። ከዕለታት አንድ ቀን የማያግባባ ጉዳይ በመካከላቸው ተከሰተ። ጉልበትህን አታሳይ፣ እዚያ
እሷ ላይ አይደለም ጉልበትን የምታሳየው። አንዳንዱ ይደበድባት፣ ቤቱን ዘጋ ያደርግና ቅጥቅጥ አድርጓት ይሄዳል። ይሄ ተገቢ አይደለም። አንዳንዱ ይሰድባታል፣ ጭራሽ ቤተሰቧን አልፎ ይሳደባል። አንቺ ከእንዲህ አይነት ህይወት አይደል ያወጣሽ እያለ እሷን የሚሰብር ንግግር ይናገራታል። ይሄ ተገቢ አይደለም። አላማተም፣ ክብሯን አላሰጣም። እዛ ሄዱ እና መስጂድ ለብቻው ቁጭ አለ። ይሄ ነው ወንድ ልጅ ማለት። ከሚስት ጋር ተጣላህ አይደል? ከእርሷ ጋር ያለውን ጉዳይ ሄደህ ለቤተሰብ አትናገር። እሷም ተመልከቱ ሄዳ ለቤተሰቦቿ ቀጥታ በቃ አንተ ሲጀመር ብላ ወጣ ብላ አልሄደችም። ለጓደኞቿም ሄዳ አልተናገረችም። ለቤተሰቧም ሄዳ የባሏን ገመና አላወራችም። ዛሬ ላይ ከዚህ ተቃራኒ ነው። ትሄዳለች። እኔ እኮ ባሌ እንዲህ ብሎኝ ይሄ እንከፍ ይሄ እንትን ምናምን ጭራሽ በሶሻል ሚዲያ ላይ እንድታወሩ እድል ከፈቱላችሁ። የባልን ገመና እኔ ባል እንደዚህ ነው፣ እስኪ እኔ ስለ ባልሽ አውሪ ትባላላችሁ፣ ታወራላችሁ። ይሄ ከሙስሊም ሴት አይጠበቅም። ወላሂ ላዚ አላህ ዘንድ አስቀያሚ መጥፎ ሰው ብሎ ማለት ባል ከሚስቱ ጋር ሚስት ከባሏ ጋር ያደረጉትን ገመና በገሃድ ወጥተው ያወሩ ናቸው ብሎ ተናገሩ። አላህ ዘንድ በጣም መጥፎ ሰዎች እነዚህ ናቸው። ይህን እንድታደርጉ ላይቭ ይከፍቱላችኋል። ተሰብስባችሁ እዛ ትናገራላችሁ። እንዲህ አይነት ቦታ ላይ መገኘትም ኃጢአት ነው። ይሄን የምትናገሩን ካላችሁ አላህ ዘንድ በጣም ክፉ ሰዎች ናቸው። ከባል ጋር ያደረግሽውን ገመና አታውሪ ለሰዎች። ከሚስትህ ጋር ያደረግከውን ገመና አታውራ ለሰዎች። ተለያያችሁ አይደለ? ያን ያለፈውን ፋይል ዝጉት። አዲስ ፋይል ለህይወትህ ክፈት። አዲስ ፋይል ለህይወትሽ ክፈች። አለቀ። ያን እየሄዳችሁ በየቦታው አታዝረክርኩ። ይሄ ነውር ነው፣ ለሙስሊም ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በጣም ክፉ ሰዎች ብሎ ማለት የትዳራቸውን ገመና ለሰው ሄደው የበተኑ ሰዎች ናቸው አሉ። እና ይሄ ነው አሊ ብን አቢ ጣሊብ የዛኔ ምን እንደሆነ ትልቅ ትምህርት ስለሚወሰድበት ልቀጥልላችሁ። ከዚያ በኋላ አሊ ወዴት ሄደ? መስጂድ ሄዳ እዚያው ትንሽ ቁርአን ሊቀራ ይችላል። በኋላ ላይ ተኛ። እንቅልፉን ከተኛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቤት መጡ። ወደ ልጃቸው ወደ ፋጢማ ቤት፣ ወደ አልይ ቤት ማለት ነው። ልክ ሲመጡ ጊዜ አልይን አጡት። የሆነ ነገር እንደተከሰተ ገባቸው። የት ነው አልይ ብለው ጠየቁ። አይ እሱ እኮ እንዲህ ተባብለን ምናምን ሄደ አላለችም። ልጅ ፋጢማ ማለት ነው ለአባታቸው አባቷ። አይ በመካከላችን አለመግባባት ተከስቶ ወደ ውጭ ሄዷል አለች። ሰዎችን ጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም የት ነው አልይ ብለው ነው የጠየቁት። ምን አድርጎሽ ነው ልጅ እንደው ምን አለሽ እስኪ ንገረኝ አላሉ። ነገር አላውጣጡ በትዳር መካከል ሄዱና አሊ ብን አቢ ጣሊብ ፈለጉት። መስጂድ ውስጥ ገቡ፣ አገኙት። አሁንም ሲመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይሉኛል ብሎ እንዳይደነግጥ ተመልከቱ። የተጠቀሙትን የጨዋታ ንግግር ነብዩ ሰለላሁ ዐለይሂ ወሰለም ምናልባት አንተ ከልጅህ ጋር እንደተጣላ ከሰማና አባቷ ከመጣ ምን ሊለኝ ነው ብለህ ልትደነግጥና መጥፎ ቃል ልትናገር ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ያ እንዳይሆን ምን አደረጉ? በጨዋታ ቀሰቀሱት። ነብዩ ሰለላሁ ዐለይሂ ወሰለም መጡና ነካ አድርገው ቁም ያ አባ ቱራብ አሉት። አፈር ላይ ነበር የተኛ አሊ ብን አቢ ጣሊብ። አንተ የአፈሩ አባት ተነሳ አሉት። ፈضحك አልይ ፈገግ ብሎ ተነሳና ሲያቸው እርሳቸው ናቸው። ይከፍ አደረጉና አፈሩን ራሳቸው ጠረጉለት። ከዚያ እጁን ይዘው ወሰዱት። ተመልከቱ፣ የሚስት አባት እንዲህ ነው መሆን ያለበት። ምን አድርገሃት ነው ልጄ? ምን ብልሃት ነው? እንደዛ ነው። ያዙትና እጅን ቀጥታ ሄደው ቤት አስገቡት። አስማሟቸው። ቀጥታ ሄዱ። ምን አድርጎሽ ነው? ምን አድርጎ ነው? እና ነገሩን ካልተናገርክ ዛሬ አልለቀህም። ልጄ ላይ እንዲህ ብለህ እኔን እንዲህ አላሉም። ነብዩ ሰለላሁ ዐለይሂ ወሰለም ምርጥ አስታራቂ፣ ምርጥ አባት ነበሩ። በአጠቃላይ የቤታችሁን ገመና አታውሩ ለማለት ነው። ሌላ ተባለ አይደለም። ይሄ ነው። እሺ በእናንተ መካከል ያለ ገመና ካለ በዚያው በመካከል ይቀር። አላህ ዘንድ በጣም ክፉ ሰዎች ብለው ማለት በትዳራቸው መካከል የተከሰተን ገመና ለሰው ሄደው የሚያወሩ ናቸው ተብሎ ተገልጿል። እሺ ጥያቄ ያለ ገጠር
እና ሰውየው በዚህ ሁኔታ ወአለይኩም ሰላም ያለምንም ምክንያት ከ3 ቀን በላይ የሚያኮርፍ ከሆነ هذا مخالف لسنة النبي صلى الله عليه وسلم ولهدي النبي صلى الله عليه وسلم መክራው አስመክራ ሰውየው አንስተካከልም ካለ ሁሌ የሚዘጋትና የሚያኮርፋት ከሆነ በሽማግሌም ሲጠየቅ መፍትሄውን የማይናገር ከሆነ ይሄ ሰውዬ ፍች ብጠይቀው ወንጀለኛ አትሆንም። ምክንያቱም ተስማምቶ መኖር ነው አንዱ የትዳር አስሉ መሰረቱ ናቸው። فإمساك بمعروف أو تسريح بإحسان ይላል አላህ። ሴቶችን ከቻላቸው በመልካም ያዟቸው ካልሆነላቸው በሰላም ልቀቋቸው ብሎ ተናግሯል። እሺ ካኮረፋት ያኮረፈባት ምክንያት ይንገራት እንድታስተካክል ያንን መናገር። እሺ ጀዛከላህ ኸይር ወላሂ ያደርግህ ላይ ይጠብቅህ። አመሰግናለሁ። መርሐባ። እኔ ባለቤቴን ሸክክ ነበር ማለትም ያው ጠረጥረው ነበር ማለት ነው። እናም በጓደኛዬ አስጀረብኩት። ጓደኛዬ ሳስጀርበው ጓደኛዬ እያወራችሁ እያለ ሚስት አለህ እንዴ ምናምን ብላ ስትጠይቀው አረ ሚስት የለኝም፣ አረ የለኝም፣ ወፍ የለኝም ብሎ አላት። እና ይሄ ነገር እንዴት ይታያል? የራሳችሁን ቤት በራሳችሁ እጅ ለምን ታፈርሳላችሁ? يخربون بيوتهم بأيديهم ማለት ይሄ ነው። በቃ ለምን ትፈትናላችሁ? ባል ሚስቱን፣ ሚስት ባሏን አትፈትኑ። የሰው ልጅ ደካማ ነው። በዚያ ባወጠመዳችሁለት ወጥመድ ውስጥ ሊወድቅ ይችላል። ሰው ክፉ ነገር ካያችሁባቸው እንዲስተካከሉ ያንን ነገር ባርምና በፍቅራችሁ ለማሰር ለመያዝ መሞከር እንጂ እንዲፈትኑልኝ ብላችሁ ለጓደኞቻቸው ስልካችሁን እየሰጣችሁ ይሄ ጥሩ አይደለም። ታቻላ ሚስትም ባሏን አትፈትም፣ ባልም ሚስቱን አይፈትም። በራሳችሁ ጊዜ መራራቅንና እንትን ትፈጥራላችሁ። እንዳጠቃላይ የሆነው ሆነ እኔ ሚስት የለኝም የሚለው ቃል ኒካን ያወርዳል ወይ ከተባለ እኔ ሚስት የለኝም ያለው ሰውየው ኒካን ለማውረድ አስቦና ነይቶ ከሆነ ኒካው ይወርዳል። ነገር ግን ያን ካላሰበ እንደ ውሸት ብቻ ነው የሚቆጠረው። ሚስት እያለው የለኝም ማለቱ ውሸት ነው። ምክንያቱም ኒካህ የሚወርደው ሶሪህ በሆነ ግልጽ በሆነ በፍች ቃል ነው። አላህ ሙሉ ቁርአን ላይ ሲናገር አጠላቅ በሚል ቃል እንደሚወርድ ነው። ለዚህም ነው ሱረት አጠላቅ የሚል የፍች ምዕራፍ የሚል ያወረደው። አንድ ሰው ከፈታ እንዴት መፍታት እንደሚችል ከፈታ በኋላ የዒዳው ጊዜ ምን ያክል እንደሆነ በዚያው ላይ ይገልጻል። ወኢዛ ጠለቅቱም ኒሳ እያለ ይናገራል። ከታቻለ ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ጠላቅ በሚለው ሶሪህ በሆነ ፍች ቃል ነው ያስቀመጠው እንጂ ሚስት የለኝም፣ ሚስቴን ትቻታለሁ፣ ሚስቴን ተለያይተናል፣ ሚስቴን እዚህ ጋር አብቅቶልናል፣ እንዲህ አይነት ቃላቶች ኪናያ ናቸው፣ ቅንያዊ ንግግር ናቸው። ንያ የፍች ንያ እስካልተቆራኛቸው ድረስ ኒካሑ በቀጥታ አይወርድም፣ እንደ ውሸት ነው የሚቆጠረው። ስለዚህ ይሄ ኒካህ አይወርድም። ምክንያቱም አብዛኛው ወንድ ሚስት አለህ ወይ ተብሎ ሲጠየቅ እኔ ሚስት የለኝም የሚለው ዋሽቶ እኛዋን ለማሳመን እየተጠቀመ ነው እንጂ ኒካህን ለማውረድ እያሰበ አይደለም። ቦታቻለና ስለዚህ ሚስት የለኝም ያለው ይሄ ሰውዬ ኒካህን ለማውረድ አስቦና ነይቶ ከሆነ ኒካሁ ይወርዳል። ኒካህን ለማውረድ ካልነየተ ግን እንደ ውሸት ነው የሚቆጠርበት። ለዚያ ለውሸት ተውበት ማድረግ ነው ያለበት። እሺ አመሰግናለሁ። ጀዛከላህ እሺ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. لا الله بيودع له مجمرة. حبك الله الذي أحببتنا من أجله. ሶስት ጥያቄ አሉኝ። አንዴ ልጠይቅ ወይስ በተራ አንዳንድ ልጠይቅ? እሺ አንድ ሰው ቁርአን ቀርቶ ከጨረሰ በኋላ ምን አይነት ኪታብ ነው መቅራት ያለበት? ቁርአን ከቀራ በኋላ ሐዲስ ነው መቅራት ያለበት። لأنه الوحي الثاني ምክንያቱም ሁለቱ ከአላህ ስብሐነሁ ወተዓላ ዘንድ የተወረዱ መለኮታዊ ራእዮች ናቸው። አንዴ ከላይ የጩቤ ምልክት ያድርገው ሚዩት አድርገው። አንዴ የጩቤ ምልክት ሚዩት እንዳላደረገ ፈራሁ። ጩቤ አድርገሃል ስምህ ላይ። እሺ ራሱ ሚዩት አድርግ እና ነቢያችን ሰለላሁ ዐለይሂ ወሰለም ላ ተቁሙ ሰዓቱ ሐታ ተረው 10 ዓላማት አሳዓ ነው።
10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በይነ የደይ ሰዓ 10 ዓለማት ልኩብራ 10 ታላላቅ የትንሣኤ ምልክቶች አሉ ከቅያማ በፊት ብለው ተናግረዋል። ከነዚያ የመጀመሪያው ማን ነው? ዙሁሩል መህዲ መህዲ መነሳቱ ነው። መህዲ ከመጣ ደጃል እንደሚመጣ የታወቀ ነው። ደጃል ከመነሳቱ በፊት ለ3 ዓመት ያክል በዓለም ላይ ድርቅ ይከሰታል አሉ። ሌላኛው ምልክት እሱ ነው። አንደኛው ምንድነው? የመህዲ መውጣት ነው። መህዲ ዓለም በግፍና በበደል በተሞላች ጊዜ አላህ ስብሐነሁ ወተዓላ በዓለም ሰዎች ላይ ፍትህን ሊያሰፍንላቸው ዘንድ ይህን ፍትሃዊ መሪ ያስነሳላቸዋል። መህዲ የሚባል መልካም መሪ ይነሳል። መህዲ ምን አህሊ ቤት ያሉ ነው ሰለላሁ ዐለይሂ ወሰለም። መህዲ ከእኔ ቤተሰቦች ነው አሉ። ከፋጢማ ዘር የሚነሳ ነው። ዩስሊሑሁ ላሁ ፊ ለይለቲን ዋሂዳ አላህ በአንድ ሌሊት ላይ እርሱን ያስነሳዋል ብለው ተናገሩ። ፈየኡሙኩም ቢልኪታብ ወሱና በቁርአንና በሐዲስ ያስተዳድራቸዋል። ይዋጢኡ እስመሁ እስሚ አሉ ስሙም ከእኔ ስም ጋር ይገጣጠማል ብለው ተናገሩ። ይህ ፍትሃዊ መሪ እየመራ ያለ ነው። ሐሰተኛው መሲህ የዛኔ ይነሳል። ደጃል ከየት ይነሳል ከተባለ የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩእሲሂም አጠያሊስ። ሐሰተኛው መሲህ ወይንም ደጃል ኹራሳን ከምትባል ሀገር ይነሳል። ዛሬ ላይ ኢራን ማለት ነች። ከኢራን አንሱ ባለበት አካባቢ በዚች አካባቢ ሁሉም ለመሲሁ የዛኔ ሁሉን ከሁሉ ለአንድ አምላክ ብቻ ያስገዛል። አላህ ሱብሓነሁ ለአላህ ብቻ ያስገዛቸዋል። ለአላህን ብቻም ነው። ከዚያ በኋላ መሲሁ ፍጻሜ ይሆናል። እንዳጠቃላይ ያ ነው። ስለዚህ የሐሰተኛው መሲህ ምልክት አንደኛው ምንድነው? ሌላኛው ዒሳ ቀድሞ ማን ከእርሱ በኋላ መውረዱ ነው። ሌላኛው የደጃል ምልክት ምንድነው? መክቱብ በይነ ዐይነይሂ ካፊር ከፋራ የቅረኡሁ ኩሉ ሙእሚኒን ሰዋን ሚመን ካነ የቅረኡን የቅረእ የሚያነብም የማያነብም ሁሉም ያንን ካፊር የሚል ምልክት አለ ፊደል አለች እዚህ ጋር እሱን ተጽፎበታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሃዲ ማለት ነው። ማንበብ የሚችልም የማይችለውንም የዛኔ አላህ እንዲያነባው ያደርጋቸዋል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በቀኝ እጁ ጀነት በግራ እጁ ጀሃነም የሚመስል ነገር ይዞ ታያላችሁ አሉ። ነገር ግን አደራ ጀነት ብሎ የሚነግራችሁ ጀሃነም ነው፣ ጀሃነም ብሎ የሚነግራችሁ ጀነት ነው አሉ። እንዳታሙት ሐሰተኛ ነው አሉ። ለምንድን ነው ያን ይዞ የሚመጣው? ተመልከቱ። በጣም ችግር በበዛበት ጊዜ ነው ደጃል የሚመጣው። ለ3 ዓመት ያክል ዝናብ ያቋርጣል። መሬት ምንም የምታበቅለው ነገር አይኖራትም። የምድር ሰዎች በረሃብ ይሆናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚያን ጊዜ ነው ደጃል የሚነሳው። ዝናብ ሰዎች በፈለጉበት ጊዜ ይነሳል። ዝናብ ትፈልጋላችሁ ላወርድላችሁ ይላቸዋል። ታቸዋል ፈተና ይሆን ዘንድ ይሄ ነገር ይሰጠዋል። ምክንያቱም አላህ ሱብሓነሁ ወተዓላ ሰዎችን ሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ይላል። ሰዎች አምነናል ብለው ሳይፈተኑ የምተዋቸው ይመስላቸዋልና ላልተዋቸውም ብሏል። ነቢያት ሳይቀር ተፈትነዋል ላልተፈተኑ ተፈትነዋል። ነብዩ ሰለላሁ ዐለይሂ ወሰለም እነ ኢብራሂም እነ ሙሳ እስከ እሳት ላይ እስከ መወርወር ድረስ ተፈትነዋል አይደል? የዛኔም ሰዎች ይሄ ትልቁ ፈተና ነው በዓለም ላይ ገብታችኋል አይደል? የዛኔ እነዚህ ሰዎች ይፈተናሉ። ዝናብ ላወርድላቸው ይላቸዋል። ሲወርድ ያሉ ሰዎች ላቁማ ይላቸዋል። ቁም ይለዋል፣ ይቆምለታል። ገብታችኋል? ሌላም ነገራቶችን ሲያደርግ ይታያል። የዛኔ ግን ትክክለኛ አማኞች ለእርሱ እጅ አይሰጡም፣ በእምነታቸው ላይ ይጸናሉ። ገብታችኋል? ይሄ እና ያ ነው ደጃል ምልክቶቹ። እሺ አመሰግናለሁ። ሌላኛው ጥያቄ ደግሞ ይሰማል? እሱ ይሄ ይሰማችኋል? ይሰማል። እሺ ሸበካው ነው። ሽኩረን። ሌላኛው ጥያቄ ደግሞ ምን መሰለህ? ይሰማል። አንድ ሰው 3 ጁማ ካለፈው ልቡ ይደርቃል ይባላል። እሺ ጥያቄ አሁን እኔ ደግሞ በብዛት የምኖረው በበረሃ ላይ ስለሆነ ብዙ ጊዜ ጁማ ሰላት ያመልጠኛል። እንዴት ነው ይሄ ነገር? በብዛት ነው የሚያመልጠኝ። قال النبي صلى الله عليه وسلم من ترك 3 جمع متتالية طبع من المنافقين
ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 3 ጁምዓ ሶላቶችን ያለምንም ምክንያት ቢዱን ዑዝር ያለምንም ምክንያት 3 ጁምዓ በተከታታይ የተወሰው ይህ ሰው ከመናፍቆች ይመዘገባል ይጻፋል አሉ። አንተ ደግሞ ምን አልክ? በገጠር ላይ ነው ያለሁት መስጂድ የለም በአካባቢ አልክ አይደለ? ስለዚህ አንተን አይመለከትም። እሺ መስጂድ እያለ በአካባቢው ሆን ብሎ በመሳነፍ ምክንያት ሳይሰግድ የቀረን ሰው ነው የሚመለከተው። አይ አመሰግናለሁ። ሹክራን። አላህ ይጠብቅ። አላህ ይጨምርልህ እውቀት። እሺ አሚን አሚን። ይህ በቁርአን ላይ ይናገራል። ወይም ሚን አህሊል ኪታብ ኢላ ሊዩእሚነነ ቢሂ ቀብለ መውቲሂ አለ። የዘመኑ ፍጻሜ ከመድረሱ በፊት ምድር ላይ አንድም አይሁድና ክርስቲያን አይኖርም የዛኔ የሚያምኑ ቢሆን እንጂ እርሱ ከመሞቱ በፊት ይላል። እሺ ገኒ ሰላም፣ እንዴት ነሽ? ገና ዝሰማ ከላይ ሄሎ 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 ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ይሰማል? ይሰማል። እሺ አንድ ጥያቄ ነበረ። እሺ የኔ ጥያቄ እኔም ሙስሊም ከሆንኩኝ 1 ወሬ ነው። ማሻአላህ። ባለቤቴ ክርስቲያን ነውና እኔም ክርስቲያን ነበርኩኝ። እንዴት ነው መቀጠል የምንችለው? እሺ ዳዋ አድርግለት፣ ምከሪው። እሺ ለመስማትና ለመቀበል ዝግጁ ከሆነ አሁንም ዝግጁ አይደለም እኔ ወደዚህ ማምጣቴ ነው። ስለ እስልምና ስትነግሪው ምናምን ያለው አቋም ምንድን ነው? እሱ እውነትን ለማወቅና ለመረዳት እሱም የቀድሞ ህይወቱን ነው የሚያስረዳኝ እንጂ እስልምናን ለመቀበል ፍላጎቱ የለውም፣ ዝግጁ አይደለውም በፍጹም። እሺ ብትነግሪው ወደፊት የሚሰማ አይነት ነው ባህሪውን አንቺ ስታይ፣ ወይንስ መስማት ጭራሽ አይፈልግም ስለ እስላም? ማለት እኔ ከዚህ በፊት ሙስሊም ነበርኩኝ፣ ቤተሰቦቼ ሙስሊም ናቸው። እኔ በቃ ድንገት ሆነ ሁሉም ነገር። እኔም ወደሱ ተመልሼ እየኖርኩኝ እና አሁን ደግሞ እኔ እውነትን እያየውኝ እንዴት ብዬ በቃ ራሴን መለስ። እሺ ለማንኛውም መክረሽው አስመክረሽው የሚስተካከል አይነት ከሆነ ተጠብቂው ነበር። ነገር ግን እሱ ለመስማት ዝግጁ ካልሆነ፣ ለመቀበል ዝግጁ ካልሆነ አይቻልም፣ አይፈቀድም። አላህ ስብሐነ ወተዓላ በቁርአን ላይ ወላ ተምሲኩ ቢዒሶሚል ከዋፊር ይላል። ከካዲያን ሰዎች ጋር የተዳረን ቃል ኪዳን አትያዙ እያለ ይናገራል። ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ይላል እና አይቻልም፣ አይፈቀድም። ኦኬ አሁን ፍሬም አለን ግን 2 ልጆችም አለን። ግን እኔ ደግሞ በቃ እንዴት ነው ወደዛ የተመለሱ እያለኝም እሱም እየጨቀጨቀኝ ነው። ግን እኔ ደግሞ አልሐምዱሊላህ አሁን እውነተኛን መንገዴን ይዣለሁ ብዬ ራሴን አሳመንኩኝና የተረዳሽውን ያክል አስረጅውና ለመቀበል ዝግጁ ከሆነ ጠብቂው። ለመቀበል ዝግጁ ካልሆነ ግን አይሆንም። ይሄ ነው መልሶት። ኢንሻአላህ መርሐባ። እሺ አሰላሙ አለይኩም ኡሱ እንዴት ነህ? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። የኔ ጥያቄ 2 ነው። አንደኛው በአንድ ወቅት እንዲህ የሆነ ነገር እንዲህ ከተሳካለኝ ምናምን ብዬ እንዲህ ለመስጂድ እንያ ነበረኝ ማለት ነው። አሁን ያ መስጂድ ማሻአላህ በጣም አሪፍ ሁኔታ ላይ ነው ያለው እና ሌላ ደግሞ ሰፈራችን ላይ ምንም ነገር የሌለው መስጂድ አለ፣ ገና በጭቃ ላይ ያለ ማለት ነው።
ያንን የነየትኩትን ሁለት ቦታ አካፍዬ የሆነ ነገር ቁርአን ምናምን ገዝቼ ለሁለቱ ቦታ ማካፈል አልችልም። ለዛኛው መስጠት ያለብኝ ወይስ ለዚህኛው ማድረግ እንችላለን? እሺ አንድ ሰው ለሆነ መስጂድ ነይቶ ከሆነ ያ መስጂድ እስካልተሟላለት ድረስ ለዛ መስጂድ ነው ያንን ነገር ቃሉን መፈጸም ያለበት። አላህ ሱብሓነሁ ወተዓላ ወአውፉ ቢልዐህድ ነው ቃላቸውን ፈጽሙ እያለ ይናገራል። ነገር ግን ያንን መፈጸም ያ መስጂድ ከተሟላለት ከሆነ ከጊዜ በኋላ ሌላ ለጎደላቸው መስጂዶች ለእነዚያ መስጠት ይቻላል፣ ችግር የለም። እሺ ሌላኛው ጥያቄ ትንሽ አጭር ቢሆንም ስለ ዘካ መስጠት ያለብን ማለት እኔ ማለት ምንም የለኝም። በየዕለቱ ከማገኘው እንትን ላይ ዘካ የግድ መስጠት አለብኝ ወይ ማውጣት አለብኝ? ይህችን ነገር አባራለሁ። ትንሽ የለብሽም። ዘካ ግዴታ የሚሆነው የራሱ የሆነ መጠን አለው። ኢዛ በለገ ኒሳብ ወሓለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ። አንድ ሰው የዘካ መጠኑ ከደረሰበትና አመት ከሞላው የዛኔ ነው ዘካ የሚወጭበት። ያ እስካልሞላበት ድረስ ሰደቃ አድርጊ በቻልሽው አቅም እንጂ ዘካ ግዴታ አይሆንብሽም። ያስቀራል። ጀዛኩም አላህ። አመሰግናለሁ እህቶቼ ስላስገባችሁ።
ባሏ ሳይፈቅድ ጥንስ ማውረድ ሴት ልጅ ይፈቀድላታል ወይስ? ልጆች አሉ ይባል ያኔ እሱ ማለት ነው። ከኔ ጋር ምንም እንትን የለውም። ያኔ ወላሂ ሐቅ የሚባል ነገር ምንም ነገር አያውቅም። ሁሉ ጊዜ ዝም ብሎ ያኮርፋል። ከኮረፍክ 3 ወር 2 ወር ዝም ብሎ ያኮርፋል ማለት ነው። ይሄ ነገር ፍች መጠየቅ እንዴት ይታያል በሸሪዓ ማለት ነው? ካገባባት ጊዜ ጀምሮ እስከ አብረው እስከኖሩበት ዘመን ድረስ ሙሉ ወጪ ባልና የሚመለከተው በኢስላም 5 ሳንቲም እሷን አይመለከትም። ካገባባት ጊዜ ጀምሮ እስከ አብረው እስከኖሩበት ዘመን ድረስ ሙሉ ወጪ ባልና የሚመለከተው በኢስላም 5 ሳንቲም እሷን አይመለከትም። ደህና አትስደባት፣ ዝቅ አታድርጋት፣ አታንቋሻት። በተለይ ከሰው ፊት አንዳንዱ ይሰድባታል። ይሄ ተገቢ አይደለም። ማስደሰት ባትችል አታስከፋት። ስለዚህ ለአጭር ህይወት ብላችሁ አንዱ ሌላውን ማስደሰት እንጂ ያለበት የሆነ የማያልፍ ቃል ይናገራታል። አንዳንዱ አንቺ እንዲህ አንቺ እንዲህ የተቀያሚ መጥፎ ሰው ብሎ ማለት ባል ከሚስቱ ጋር ሚስት ከባሏ ጋር ያደረጉትን ገመና በገሃድ ወጥተው ያወሩ ናቸው ብሎ ተናገሩ። አላህ ዘንድ በጣም መጥፎ ሰዎች እነዚህ ናቸው። ይህን እንድታደርጉ ላይ ትንሽ ቁርአን ሊቀራ ይችላል። በኋላ ላይ ተኛ። እንቅልፉን ከተኛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቤት መጡ። ወደ ልጃቸው ወደ ፋጢማ ቤት፣ ወደ አልይ ቤት ማለት ነው። ልክ ሲመጡ ጊዜ አልይን አጡት። የሆነ ነገር እንደተከሰተ ገባቸው። የት ነው አልይ ብለው ጠየቁ። አይ እሱ እኮ እንዲህ ተባብለን ምናምን ምናምን ሄደ አላለችም። ልጅ ፋጢማ ማለት ነው ለአባታቸው አባቷ። አይ በመካከላችን አለመግባባት ተከስቶ ወደ ውጭ ሄዷል አለች። እኔ ባለቤቴን ሸክክ ነበር፣ ማለትም ያው ጠረጥረው ነበር ማለት ነው። እናም በጓደኛዬ አስጀረብኩት። ጓደኛዬ ሳስጀርበው ጓደኛዬ እያወራችሁ እያለ ሚስት አለህ እንዴ ምናምን ብላ ስትጠይቀው አረ ሚስት የለኝም፣ አረ የለኝም፣ ወፍ የለኝም ብሎ አላት። እና ይሄ ነገር እንዴት ይታያል? የራሳችሁን ቤት በራሳችሁ እጅ ለምን ታፈርሳላችሁ? የቅሪቡነ ቡዩተሁም ቢአይዲሂም